እሺ አትሄድ መኪና ውስጥ ካለበት ድረስ ነው ታደርሰኝ። ሰው ቤት አንተን ይዤ አልሄድም። እንዲህ የት ነው የምትሄጂው? ምን መለኩሲ ቤት ነው እንዲህ የሚሄደው? እንኳን ብሩኬ እና አንቺም ሄደሽ ልትገቢ ነው እዛ ቤት ውስጥ ማለት ነው። ቤተሰብ ሌላ ኮሽታ። አሁን ሀይሚ ወጣች፣ ከዛ ደግሞ አሁንም በቃ ሌላ ሰው ይመጣል። አለቀ። ብሩኬ ግን ራስን ጠብቅ። ለምንም ቦታ እንዳሰጥ ይመችል። አንቺን ብሎ ነው አንቺ እንድትታረቂ ብሎ ነው እቺን ሴት ያመጣት እንጂ እዚህ ጋር የመሄድ ፍላጎት ኖሮት አይደለም ብሩክ፣ እውነት ለመናገር ማለት ነው። የተዋደዱ እንደዚህ መሰናበት በጣም ይደብራል። ነገር ግን አብሮ ሆኖ ከመጨቃጨቅ ሰላም የሌለው ኑሮ ከመኖር እንዲህ መሆኑ ጋብ መፍጠር ጥሩ ነው። ሰው ቤት ነው የምትሄጂው? ቤት እያለ ሰው ቤት ነው የምትሄጂው? አይመለከትም። እሱ አያገባህም። አንተ በቃ ብሩክ ይተወኛ፣ ትጨቃጨቅ። እኔ አልተውሽም። ለምን ታሻግዘኝ? የምታግዘኝ ከሆነ ንዝንዝ ቅዳሴው ደስ ይላል። ግን ደግሞ ይሄን ያክል እንደዚህ ማለት የምትሄጂበት ምን አይነት አስተማማኝ ነገር ሆኖ ነው? ሃይማኖት ታደሰ የብሩክ ዘንድሮ ምሰባ ላይ እየተኛ ነው። ወይኔ ይህ ሁሉ ለሀይሚ ነዋ ጸሎት የምታደርገው። እንግዲህ ጸሎት ግን ይስመርልህ ፈጣሪ። ሌላ ምን ይባላል? እንደዚህ እንግዲህ ሁሌ ሄዳለሁ ስትላት ሄድ ብላችኋት ነበረ። ዛሬ እንግዲህ ተሳክቶላት ሄዳለች። የት ልትሄድ እንደሆነ አላውቅም፣ ግን ከመኪና ስትወርድ አላየናትም ማለት ነው። ሀይሚ ወጣች አይደለ? ነገ ደግሞ እንግዲህ አብሰላት መታ እንዴት አደርክ ብሩኬ እንዳትል እንጂ መውጣቱንስ ወጣች። ግን በጣም መውጣት አልነበረባትም ብዬ አስባለሁ እኔ በእኔ በኩል ማለት ነው። ምክንያቱም ነው ብሩክ አላፈቀራት ይችል ልጅ ያመጣት ያው ነግሯታል። እሷ ወደኔ እንድትመለስልኝ ነው ብሏል። ስለዚህ እንደዛ እስከነገራት ድረስ ችግሩ አሁን ያለው ብሩክ ጋር ምንም አይነት ነገር የለውም። ስለዚህ እሷ ደግሞ የምትመላለስበትን ነገር አብስላት እዛ ቤት ደግማ ከመጣች ማስቆም ይችላሉ ሁለቱም። ምንም ከብሩክ ጋር የሚያርቃት ነገር ሃይማኖት ታደሰ አለ የለም። ቤተሰብ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም የሃይማኖት መሄድ ትክክል ነው አይደለም የሚለውን ነገር በሀሳብ በኮመንት ግለጹልኝ። እኔ ግን ትክክል አይደለም ባይ ነኝ። ቤተሰብ ለምን መሰላችሁ? አንደኛ ይቺ ልጅ ሄዶ እሷ ጋር የሄደበት ምክንያት ከእሷ ጋር እንዲታረቅ ነው። ነግሯታል፣ ታረቁ። ከዛ በኋላ በድጋሚ ሰው ቻናል ክፈትላትና ይዛሃትና አሉት። ከፈተ ቻናሉን ሰጣት። አለቀ። ምንም ችግር የለውም። የሰራችበት ብር ማይከፈል ከሆነ ቻናል ከፍቶ መስጠት ግዴታው ነው ብሩክ ማለት ነው። ስለዚህ ሃይማኖት ታደሰ ዛሬ ልውጣ ማለት ሳይሆን ከሱ ጋር ሆነ እሱ እየፈለጋት አይደለም እሱ። እኔ እኮ የሚገርመኝ ነገር እሱ ለማይፈልጋቸው ሴቶች እሷ ምን አስጨነቃት? እኔ ብሆን እኔ በራሴ ጅንን ነው የምለው፣ በራሴ ኩርት። ለምንድን ነው ቤቴን ጥዬ የምወጣው? ለምን ብዬ ማንም መጣችና ማን ቤቴን ጥዬ እወጣለሁ? ጥዬ አልወጣም። ልካቸው እየነገርኳቸው ከፈለጉም አጠናግሬያቸው ከዛ የራሳቸው ጉዳይ። ምን አገባኝ እኔ። ባሌ ቦታ ለማይሰጣቸው ሴቶች እኔ ለምን ብዬ ቤቴን ለቅ እወጣለሁ? ሰው ቤት፣ ለዛውም ሰው ቤት አላደርገውም። እኔ ቤተሰብ የራሴን ነው የምነግራቸው። አይደው ግን ድራማ ነው። ኦኬ እዚህ ጋር መውጣቷ ምናልባት ትክክል ሊሆን ይችላል ለድራማው ማለት ነው። ነገር ግን እዛ ስትወጣውን ሜቢ መንገድ ላይ ተዋወቀ የሆነ ነገር ብላ የሆነ ሰው መምጣቱ አይቀርም። ስለዚህ ቡቡ ጉድ ፈላ። ለማንኛውም እንዳትደባደቡ ቡቡዬ። የሚመቻት ከሆነ እሷ ትሞክረው ትየው። አንተ ብቻ ጥግህን ስነ ስርዓት ግን ይዘህ ቁጭ በል ማለት እዩም ልትመጣ ትችላለች፣ አይታወቅም። ኤኒዌይስ መውለጇ ደርሷል። እሷ ግን ምናልባት ደግሞ እሱ ጋር መታ ወለድኩ እንዳትለን ብቻ እሱን ፍሩልኝ። ሌላው ነገር ደግሞ አብሰላት አለች። አብሰላትም እንዲሁም ልንከባከብ ሀይሚ ሄዳለች ብላ ትመጣ ይሆናል። እንደዛ ስትባል ደግሞ ሀይሚ ከመጣች ምንድን ነው ይሄ? በጣም ነው የሚያስጠላው። ከቤት መውጣት የለባትም ሀይሚ እውነት ለመናገር። በቃ ወጣች፣ በሩን ከፍታላቸው ሄደች። አሁን ማንም ይግባበት ይኑርበት ነው። ይሄ ማለት እኮ ጭራሽ ከህይወቴ ወጣሃል አንተ አልፈልግህም፣ በቃ ከዚህ በኋላ ስላንተ ምንም አይመለከተኝም ያለች ሴት ናት እንጂ አሁን ሀይሚ ልለያ አላለችም፣ ምን አላለችም። ዝም ብላ በቃ ልሂድ፣ ቻው፣ ልረፍ፣ በቃ እሱ አላሳርፍ ብሏታል አላላትም አይደል እንዴ? እና ብቻ የሆነ ድራማው ግራ የተጋባ ድራማ ነው በነገራችን ላይ ማለት ነው። ብሩክን ለማስተማር ደግሞ ሃይማኖት ታደሰ በዚህ አይደለም ብሩክ የሚማረው። ያው ሚዲያው ላይ
እኔን ለመረዳት መማር ይቀርሃል ሲሉ ሰምታ መልሳ እሱኑ ነው እያለችው ያለችው ማለት ነው። ያንቺ ባል ዓለምን ያስተምራል ገና የሚገርምሽ ነገር ማለት ነው። ገና ዓለምን ያስተምራል ያንቺ ባል ማለት ነው። አስጠራጣሪ የኔ ጀግና ቡቡዬ ምንም እንዳይሰማህ ምንም ቅር እንዳይለ ራስህን ጥብርር እያልክ ሃይማኖት ታደሰ ከጎኔ የለችም ብለህ አንድም ዘለላ እንዳይከፋህ ራስህን እንዳታስከፋ። ሃይማኖት ታደሰ ማለት ነው ተመልሳ ትመጣለች። የትም አትሄድም። የትም እመኑኝ የትም አትሄድም። ልታስተምረው ነው ማለታቸው አይቀርም። መጀም ዛሬ ደግሞ በሱ ጉዳይ ነው የወጣችው እሱ ነው ልትሉ ትችላላችሁ። ያመጣ ሴት ለራሷ ነው ሰላም አልሰጥ ብለው ነው ቤት አላስገባ ብለው ነው። እሷ ከመጣች በኋላ መታረቅ ጀመረች። ከዛ በኋላ እሷ ደግሞ መበቀል ጀመረች። ትበቀል ትጀምር መብቷ ነው፣ ግድ የለም ማለት መብቷ ነው። ምክንያቱም ብሩኬ ሻንጣ ይዞ ወጥቶ ነበረ የእሱ ባዶ ነው ብለን ነበረ። ከዛ ደግሞ አሁን ዛሬ ከበቷን ከፍታ ልብሷን ስታስገባ ምናምን ታየች። ኦኬ የሆኑ ደግሞ ሻንጣው ያሳምናል። ግን የሆነ ወይ ጓደኛቸው ቤት ነው ወይ እህቷ ቤት ነው ወይ የሆነ ቦታ ነው የምትሆነው። ወይም ደግሞ ተመልሳ በጓሮ በር ገብታለች። ይሄና ቤት አብረው ናቸው የሚገርማቸው ነገር ማለት ነው። ወይም ደግሞ መኪና ውስጥ ተግባብቶም ተመልሰው ሊሆን ይችላል፣ አይታወቅም። ብሩኬ አትሄጂም እያላት ስለነበረ ማለት ነው። እና የምናውቀው ነገር ስለሌለ ብዙም እንዳትደሰቱ በጎቹ ወጣች ብላችሁ ያው ከሌላ ወንድ ጋር መለጣጠፋችሁ አይቀርም። ያው ብሩክ አለማየሁ አይሞቀውም አይበርደውም። ምንም ፈጣሪ ያለለትን ነው የሚኖረው። ሁሉም ሰው ፈጣሪ ያለለትን ነው የሚኖረው። ሃይሚም ፈጣሪ ያለላትን ነው፣ ብሩኬም ፈጣሪ ያለለትን ነው። ያው ብትረግጡትም ምንም ብትሉት ቆረቆረኝ ብሎ አያውቅም እሱ። እግዚአብሔር የተመሰገነ ይሁን። ከዚህ በላይ ደስተኛ ሆነ ስቀህ እንድትኖር ነው እኛ ፍላጎታችን። ሃይማኖት ታደሰ ግን ከቤት ባትወጪ እውነት ለመናገር በጣም ደስ ይለኝ ነበር። ቤት ውስጥ ሆነሽ ማለት ነው የሚመጡትን ሴቶች እንደፈለግሽ ማድረግ ትችይ ነበረ ማለት ያ ነው በቃ ቤቷን የምታስከብር ሴት ማለት ያ ነው። ገባሽ? አንቺ ሳታስከብሪ አሁን ብሩኬ ቤትን አላስከበርክም ቢባል ምንም በቃ አንተ ሃይማኖት ሄደች ልንከባከብህ መጣች። በቃ አሁን እሱ ወንድ ነው የመጣችው ሴት ናት። ኦልሬዲ እዚህ ቤት አልፈልግም ሊል ይችላል። ግን ደግሞ እነዛ ደግሞ ትክክል ናቸው። ምክንያቱም ትክክል የሆኑበት ምንድነው ብቻውን ነው ያለው። ይሄ ልጅ ብቻውን ነው ያለው። ብቻህን ስለሆንክ አስፈልግሃለሁ ይሉታል። አታስፈልጉኝም ማለቱ አይቀርም። እሷ ብትኖር ደግሞ እኛ እናስፈልግሃለን ብለው አይመጡም። ገባችሁ? ስለዚህ ሃይማኖት እኔ መውጣቷን አልወደድኩትም። ያው ነገ ደግሞ እንግናገርኳቸው ከሁለት አንደኞቹ ይመጣሉ ብዬ ነው ማስበው። እና ከሄደች የምትሄድ ከሆነ የምትመለስ ከሆነ ደግሞ ምናየው ይሆናል። ኤኒዌይስ ያው ለማንኛውም ሰላም መፍጠራችሁ ጥሩ ነገር ነው። ያው የሚያስጠላ ንግግር አሁንም ደጋግሜ ነው የምናገረው። ሃይማኖትና ብሩኬ ምንም አይነት ነገር ይሄ ዝቅ ከፍ የሚል ነገር ንግግር የሆነ ሞራል የሚጎዳ ነገር አትነጋገሩ። ለምዳችሁታል። ግን በቃ ለእናንተ ለጾማችሁም በሆነ ለምን በቃ ብዙ ባትጫጫሁ ራሱ ደስ ይላል። አሁን ደግሞ የእውነት አድርጋው ከሆነ ሃይሚ የእውነት ሄዳ ከሆነ እህቶቿ ጋር ነው የምትሄደው። የትም የምትሄድበት ነገር የለም። ወይ እህቶቿ ጋር ወይ ጓደኞቿ ጋር አለቀ። የትም አትሄድም። ግን ሚፍታህ ገብቷል ከዱባይ ገብቷል። ምናልባት ሳውዲ ሊሄድ ይችላል፣ አይታወቅም። እንግዲህ ደግሞ ወይ ከሱ ጋር አብራ ከሄደች አላውቅም። እንግዲህ ምናልባት ማለት ነው ያ ጓደኛቸውን ኳታር እንድትመጡ ምናምን ብሎ ሲጠርቷቸው ነበረ። እንግዲህ ሜቢ ከሱ ጋር ሄዳ ከሀገር ወጣች ሊባል ይችላል። ደስ ሊላችሁም ይችላል። ብቻ ደግሞ ግን ደግሞ ከሀገር እንኳን አትወጣም። ምክንያቱም ልብሷ ትንሽዬ ልብስ ነው ረተብ ያደረገችው። ግን የነጋሽዬን ፎቶ ይዛ ሄደች። የነጋሽዬ ፎቶ ምን ያደርገዋል ብሩኬ ነው ወይስ የነጋሽዬን ፎቶ በስልክሽ ስክሪንሻት ይዘሽ ከዛ በኋላ በቦርሳሽ ውስጥ የኪዳነ ምህረትን ወይ የማርያምን ብትይዢ በጣም ጥሩ ነበረ። ምክንያቱም ስልክሽ ላይ ያለ የነጋሽ ምናምን አለ አይደል? አንድ አይነት ነው። ምንም አዲስ ነገር የለውም። ቤተሰብ አይደል? እና ለማንኛውም ቢመችሽ አንቺ የፈለግሽውን ደስ ያለሽን ነገር ነው ያደረግሽው። ነገር ግን እኔ ቤትሽን በመልቀቅሽ አሁንም አዝኛለሁ። አሁንም ማለት ነው። ምክንያቱም በቃ በክፍተት ውስጥ ክፍተት ሌላ መጨመር። በፊትም አንቺ ስለሄድሽ ነው ብሩክ ከእዩ ጋር አስረገዘ የተባለው። አሁንም ደግሞ አብስላት ከብሩክ ምን እንደፈለገች አላወቅሽም። ታፍቅረው አታፍቅረው ምንም የምታውቂው ነገር የለም። ጀስት አይራቀኝ በቃ እንደዚህ አስለምዶኛል ነው ያለችው። ያንን ነገር ደግሞ መናገር ትችይ ነበረ። ምንድነው ፍላጎትሽ? እኔ እንደዚህ ነኝ በቃ ምንድነው የፈለግሽው ነገር? በእንደዚህ አይነት ጉዳይ ድጋሚ እንድታገኘው አልፈልግም ብለሽ ተናግረሽ እውነቱን ተናግረሽ ከዛ ተደብቆም ሆነ የሆነ ነገር ብሩኬ ሲያገኝ ብታይ ከአንዳንድ ውሳኔሽን ሳትናገሪ ከቤት መውጣትና መጥፋት ግዴታሽ ነበረ። ግዴታሽ ሳይሆን ማድረግም ትችያለሽ። በቃ በእውነቱ ማድረግ ትችያለሽ። ብሩኬ እንደዚህ አንቺ እንዲህ ተናግረሽ ቁርጥ ያለውን ነገር ተናግረሽ ከዛ የማትጠብቂበት ቦታ ብሩኬን ካገኘሽው ከቤት አይደለም ከቤት መውጣት ጭራሽ
ባይኑ ራሱ እንዳያይሽ ማድረግ ትችላለሽ ማለት ነው። አሁን ላይ ግን እዛው ሞቀ እዛው ፈላ ነው በቃ። ምን ልጅቷ ምን እንደፈለገች ገና በግምት በወሬ ነው እንጂ ልጅቷ ምን እንደፈለገች ግልጽ አላደረገችውም። ገባችሁ? ስለዚህ ለማንኛውም ያው ጠፋች ብሎ ብሩኬ ከሚያዝን ከተኛበት ቀስቅሰሽው ልሂድ ማለትሽ በጣም ደስ ብሎናል። ግን ደግሞ ባትወጪ ጥሩ ነበር ብዬ አስባለሁ። ቤተሰቦች እስኪ የእናንተን ሀሳብ ደግሞ ኮመንት ስር ጻፉልኝ። እኔ መውጣቷን አልተመቸኝም። ያው ቤት ውስጥ ሆኜ ተቃጠልኩ ነው የምትለው እንግዲህ። እኛ ግን ውበትሽ ነው የታየን፣ መቃጠልሽ አልታየንም። በእውነቱ ከሆነ ማለት ነው ውበትሽ ነው እንጂ የታየን ቤት ውስጥ ሆነሽ። እኔ መቃጠልሽ ምንም አልታየኝ ለኔ። እንግዲህ ያው በጎቹ እንግዲህ ተንጫጩ። ምንም ያየሁትን ነገር ነው የምናገረው ምንም። እና የኛ ውድ ቤተሰቦች እንግዲህ የተሰማችሁን ስሜት በኮሜንት ስር ብጽፉልኝ በጣም ደስ ይለኛል። ሃይማኖት ታደሰ መሄዷ ጥሩ ነው፣ ከቤቷ መውጣቷ ጥሩ ነው ብላችሁ ታስባላችሁ? አይደለም። ምክንያቱም ብሩኬ ብቻ ሳይሆን መማር ያለበት አንቺ ራስሽ መማር ነበረብሽ ሃይሚ ማለት ነው። ምክንያቱም ከዚህ በፊት ብሩኬን ጥለሽው ስለሄድሽ ነው ሌላ ሴት አስረገዘ የተባለው። አሁንም ጥለሽው ብትሄጂ ምን ይመጣል የሚለውን ነገር ማየት አለብሽ። ወይ ደግሞ ከህይወትሽ ፍንቅል አድርገሽ አውጥተሽው ከሆነ አይመለከተኝም ብለሽ ትሄጃለሽ ማለት ነው። ግን አሁን ብዙ ነገር አላት። ወይ እዚህ ቤት የምትመላለስበት ብዙ ነገር አለ። ጀስት ያው በቃ እንደ ብሩኬ በቃ እሱ ተራውን ወጥቶ ነበር፣ እሷ ደግሞ ተራውን ወጣች። ምክንያቱም ቡታጅራም እሷ ተራዋን ታማተኛች፣ እሱ ደግሞ በተራው ታሞተኛ። በቃ እኩል በኩል ነው የሚሰሩት። ስለዚህ ምንም አዲስ ነገር የለም። ምንም አንዱ የተጎዳው አንዱ እንትን ያለው ነገር የለም። የኛ ውድ ቤተሰቦች እኛ በተረዳናቸው ልክ ግን ይሄ ነው። ለማንኛውም ሃይማኖት ታደሰን 300,000 አስገቧትና ቢያንስ አንድ ረፍት እናገኛለን። ብሩኬንም 350 አስገቡ። ሃይሚን 300 አልኩኝ 350 አልኩኝ 300 አስገቧት። ሃይሚን 300 አስገቧት። ለዛ ነው እንደዚህ ስትል የነበረው እንጂ መቼስ የእውነት ከብሩኬ ጋር ተጣልታለች ብላችሁ የምታዝኑ ሰዎችም ትኖራላችሁ፣ የምትሳደቡም ትኖራላችሁ። ልቦና ይስጣችሁ። የምታዝኑት ደግሞ አትዘኑ። ምንም ስራና ስራ ነው ይሄ። ምንም አዲስ ነገር የለውም። እኛ ውድ ቤተሰቦች እናንተ ለራሳችሁ ጊዜያችሁን የሰጣችሁ ባያችሁት ነገር ዘናፈታ ማለት ነው። ሃይማኖት ታደሰ ምንም አትሆንም። ብትሄድ ወይ እህቷ ጋር ወይ ጓደኞቿ ጋር ወይ በጓሮ በር ዞራ ገብታለች። አለቀ። ምንም አዲስ ነገር የለም። ብሩኬ እንኳን አንድ ሳምንት ውጭ ከረመ ተባለ አይደል? እዛው ቤት ውስጥ የሶፋ ፎቶ አይደል እንዲያምጡ የለቀቀልን። ስለዚህ የትም እንድትሄድ አይፈቅድላትም ሲጀመር ማለት ነው ብሩክ ማለት ነው። እና ያው ሌላ ቦታ ነኝ እያለች ያው ቪዲዮ ልትሰራላችሁ ትችላለች። ከሌላ ሰው ጋርም እንደዚህ ተዋውቄ ነው ብላ ይዛ ልትመጣ ይችላል፣ አይታወቅም። ምክንያቱም በጎቹ ከ150 ወንድ ጋር ነው የሚለጥፏት። እሷ ወንድ ጠምቶኛል ያለቻቸው ይመስል እሷ የወንድ ችግር የለባት። እሷ ብሩክ ጋር ነው ችግሯም ፍቅሯም ሁሉ ነገር ብሩክ ጋር ነው። ከብሩክ ውጭ ሲበጠበጥም ረስ ያርማ ይሸታት። ሃይማኖት ታደሰ ስራም አልጠፋባት። ብሩክም እንደዛው ማንም ሴት መታ ተለጠፈች ተቀነጠሰች ምንም ቦታ የለውም። ለሃይሚ ግን እንዴት ስፍስፍ እንደሚል ልሂድ ስትለው እንኳን እንዴት እንደሆነ እቅፉ ምናምን ለሃይሚ ያለው እቅፍና የሌሎቹ እንኳን ይለያል። የምሬ ነው የምነግራችሁ። እናንተ ግን እንጃ ሃይማኖት ታደሰ ግን አልታይ ብሎሽ ነው ወይስ ተጋርደሽ ነው? ወይ ደግሞ ብሩክን እንዳትወጁ ብሩክ ጋር በቃ የሆነ ጥሩ ነገር እንዳትናገሪና በጥሩ ነገር እንዳትግባቡ የሆነ ሰው መርዟችሁ ከሆነ ራሳችሁ መጠየቅ አለባችሁ ብዬ አስባለሁ። አይደል ቤተሰብ? አንዳንዴ እኮ ሰው ማለት የሚቀናባችሁ ሰው የሆነ የሚያደርገውን አያውቅምና የሆነ ነገር ሊቀቧት ይችላሉ። ሃይሚ ማለት ነው። በነገራችን ላይ ሴት ጓደኛ የላትም ባይዘው ሃይሚ ማለት ነው። ያው ብሩክ ነው ያለው ጓደኞች እንጂ ሃይሚ እንኳን የላትም። ወይም ደግሞ ይዛ ስለማትመጣ እየደበቀች ምናምን ካልሆነ በስተቀር ብዙ ጊዜ ሃይሚ ጓደኞች የሏትም፣ በፊትም አሁንም ማለት ነው። እና እኛ ወድ ቤተሰቦች የሃይሚ መውጣት የሃይሚ መሄድ ወዳችሁት ከሆነ እስከ እንትኑ አስረዱኝ፣ እስከ ምክንያቱ። እኔ አልገባኝም። እኔ ባትወጣ ባይ ነኝ። ምክንያቱም እዛች ቤት የመጣችው ሴት አሁን ላይ እርጉዝ አይደለችም። እንደፈለገች ማባረር መናገር ትችላለች። ቤቷ ነዋ፣ መልቀቅ የለባትም። ስለዚህ ደከመኝ ምናምን የሚባል ነገር የለም። ፍቅር ይደከምለታል። ያ ደግሞ ያፈቀረችው ሰው ያችን የምትመጣዋ ልጅ ወዱ አይደለም የሚወደው እሷን ነው። ከእሷ ጎን ነው ያለው። እኔ ከኔ ጎን እስካለልኝ ድረስ ያ ሰው ለምን ብዬ እኔ እሱን ትቼው ሄዳለሁ? ለምን በቃ ይሄን የሰራውን ስህተት ለእሷ እንደሆነ ተነግሮታል። ለእኔ ብለህ እንዲህ ትሆናለህ፣ ለእኔ ብለህ ለእሷ ብሎ ነው በቃ። እና ለእሷ ብሎ ባይሆን ይችን ልጅ የት ያገኛታል? ስለዚህ እሱ ፈልጓት ከሆነ እኮ ይችን ልጅ አሁን ልተውሽ አይላትም። እኔና አንቺ ምንም ጉዳይ የለንም አንገናኝም አይላትም አይደል? ለእሷ ብሎ ባይሆን። ስለዚህ ቤተሰቦች እዚህ የገባችሁን ነገር በኮመንት ግልጽ አድርጉልኝ። የኔ ሀሳብ ይሄንን ይመስላል። እናመሰግናለን ቤተሰቦች፣ ወዳችኋለሁ። ባይ። ሰዓታችሁን ባታመሹ በጣም ጥሩ ነው። ብሩክና ሃይሚ በጣም መሸ። በስማ
አፈሯ ምግቤ ነው